በሐማስ በኩል የተደረገው ጥፋት እስካሁን ድረስ ጋዛዎች ዋጋውን ከፍለዋል። ዛሬ አንድ ምክር ልመክራችሁ ነው የመጣሁት። ምክር ወይ ደግሞ ከኔ የህይወት ተሞክሮ ወይም ካለፍኳቸው ወይም እያሳለፍኳቸው ካሉ ነገሮች ትናንትና በሰዎች ተከቦ የነበረው ወንድማችን፣ ትናንትና ሳቂታ የነበረው ወንድማችን፣ ትናንትና ፈገግታ ከፍቶ የማይጠፋ ወንድማችን ዛሬ ደግሞ በዚህ መልኩ እያለቀሰ ቪዲዮዎች ፖስት አድርጎ ሁላችንም አይተናል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአዳዲስ መረጃዎች ተመልሰን ተገናኝተናል። ዛሬ እንግዲህ ይዤላችሁ ከቀረብኩት ቪዲዮዎች መካከል አሽረፍ ናስር ወንድማችን አሽረፍ ናስር በጣም እያለቀሰና ልቡ ተሰብሮ ቪዲዮዎችን ለቆ ነበርና ብዙ ሰዎች በዛ ሁኔታ እያዘኑ ነበርና የተለያዩ አስተያየቶችንም እየሰጡ ነበር የሚገኘው። ከነዛም እንግዲህ ከለቀቃቸው ቪዲዮዎች መካከል አንዱ ይህ ነው። እንዳስብናትም አትሳካም፣ እንዳሻናትም ማለት ነው አትሄድልንም። እንዳመጧጣ ግን ማለት ነው ተቀብለን ማስተናገድ ግድ ይለናል። ያለነው ዱንያ ውስጥ ስለሆነ አላህ Subhanahu Wa Ta'ala የተዘናጋውን ኒዕማ ሁላ አስታውሶ ለሱ ሽክር ከሚያስገቡት አላህ ያድርገን። ህይወት እንደዚህ ናት ያ ጀማዓ። እንግዲህ ይህ ወንድማችን ከዚህ በፊት ሳቂታ ተጫዋች የነበረ ደስተኛ የነበረ ወንድማችን ነው። አሁን ደግሞ እንግዲህ በማናቀው ምክንያቶች ልቡ ተሰብሮ አዝኖ ነው የሚገኘው ያ ጀማዓ። እንግዲህ ለኛም ለወንድሞችና ለእህቶቹ ምክር ቢጤ የሚሆን ነገር እንግዲህ ላስተላልፍላችሁ ብሎ አጠር ያለችን ቪዲዮ አዘጋጅቶ ለቆ ነበረ። እሱን ቪዲዮ እንመልከትና እንግዲህ ለወንድማችን ዱዓ አድርጉለት። እንግዲህ እሱ የሚለው ዱዓ አድርጉልኝ ነው የሚለው። ዱዓ እንድታደርጉለት አደራ ማለት ፈልጋለሁ። እስኪ ቪዲዮ እንመልከት። ሰላም እንዴት ናችሁ? ዛሬ አንድ ምክር ልመክራችሁ ነው የመጣሁት። ምክር ወይ ደግሞ ከኔ የህይወት ተሞክሮ ወይም ካለፍኳቸው ወይም እያሳለፍኳቸው ካሉ ነገሮች ለእናንተ ትምህርት ይሆናል ብዬ ስላሰብኩኝ ደስተኛ ሳትሆኑ ሳይደላችሁ ሁሉም ነገር እናንተ በምትፈልጉት መንገድ ሳይሄድ ችግር ውስጥ ሆናችሁ ሳላችሁ ግን ደግሞ ለሆኑ ሰዎች መከፋት እንዲሆኝ ቢያዩኝ ይከፋቸዋል፣ እንዲሆኝ ቢያዩኝ ይጎዳሉ፣ ያለሁበትን ሲቹዌሽን ስሜቴን በነግራቸው ይጎዳሉ ብላችሁ ያልሆናችሁ ደስተኛ መስላችሁ አትታዩ። ከከፋችሁ ከቻላችሁ ተናገሩ እንደከፋችሁ። ምክንያቱም ሲደጋገም አእምሯችሁ ላይ ከባድ ትራውማ ነው የሚፈጥረው። አንዳንዴ ሰውን ማገዝ ሰውን መርዳት መጥፎ ነው ልላችሁ ፈልጌ አይደለም። ግን የራሳችሁ ችግር እያለባችሁ ከባባድ ችግር የራሳችሁ ብዙ ያልተፈቱ ነገሮች እያሉባችሁ ለሰው ችግር ወይም ደግሞ ለሰው ጭንቀት ስትሯሯጡ ስትታዩ የሚመስለው ምን መሰላችሁ? በጣም ደልቷችሁ ተመችቷችሁ እናንተ ቆንጆ ላይ ሆናችሁ ሌላውን ሰው ደግሞ ለመርዳት ተፍተፍ እያላችሁ ምናምን ነው የሚመስለውና ወታችሁ እንኳን ለሰው ደክሞኛል እንዲሁኛለው እንደዚህ አይነት ችግር ላይ ነኝ ብራችሁ ለማውራት የሚያሳፍራችሁ አይነት ላይክ ኤክስፔክቴሽን ይሰጣችኋል ሰውና ሳትወዱ በግዳችሁ ህመማችሁን አጠርጋችሁ ለመኖር ትገደዳላችሁ። ስለዚህ ደስተኛ ካልሆናችሁ ደስተኛ እንደሆናችሁ አሳዩ ለሰው። ከከፋችሁ እንደከፋችሁ ተናገሩ። ሲጠራቀም መጨረሻ ላይ የሚያመጣው ነገር በጣም ከባድ ነው። የማትወጡት ከባድ ስሜት ውስጥ ትገባላችሁ። ህመም ነው ያለው፣ ምንም መፍጠር የማትችሉበት ህመም። ስፔሻሊ ከእናንተ ስር ሰው የሚኖር ከሆነ በእናንተ የሚተዳደር የእናንተን እጅ የሚጠብቅ ልክ እንደ ምስኪን እናት፣ አባት፣ ሚስት፣ ልጆች ያላችሁ ሰዎች ከቻላችሁ በራሳችሁ ነገር ብቻ ቢዚ ሆኑ። ከቻላችሁ ለቤተሰባችሁ ብቻ ነው። እስቲ ይሄ ስሜት ነው ያለው እና ምናልባት ከተቀባችሁ ሼር ላርጋችሁ
ስላዳመጣችሁኝ አመሰግናለሁ። እንግዲህ ሱብሃንአላህ በጣም ግልጽ አድርጎ የደረሰበትን ነገር አላወራም። ነገር ግን ዱዓ እንድታደርጉልኝ ብሎ ሶሻል ሚዲያ ላይ ወጥቶ እንግዲህ ጠይቋል። ይህ ወንድማችን በጣም ልቡ ተሰብሮ እንደሆነ እንግዲህ ከሁኔታው መረዳት ይቻላል። ያ ጀማዓ እህቶችም እንግዲህ በውጭ ያሉ ወንድምና እህቶች የተለያዩ መልእክቶችን እያስተላለፉ ነው የሚገኙት። ከነዛ መካከል ደግሞ እንግዲህ አንዲት እህታችን ወንድሞቹና እህቶቹ ጓደኞቹ አጣገቡ የነበራችሁ ግለሰቦች አሁን የት ናችሁ ብላ ትጠይቃለች። እሱን ቪዲዮ እንመልከት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም ብያችኋለሁ። ይሄን ቪዲዮ ሼር ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉልኝ። ወንድማችን አሽረፍ ናስርን ሁላችሁም ታውቁታላችሁ። ትናንትና በሰዎች ተከቦ የነበረው ወንድማችን፣ ትናንትና ሳቂታ የነበረው ወንድማችን፣ ትናንትና ፈገግታ ከፍቶ የማይጠፋ ወንድማችን ዛሬ ደግሞ በዚህ መልኩ እያለቀሰ ቪዲዮዎች ፖስት አድርጎ ሁላችንም አይተናል። ትናንትና አጠገቡ የነበራችሁ የሥራ ባልደረቦቹ በተለያየ ሙያ ላይ አብራችሁ ከጎኑ የቆማችሁ ወንድምና እህቶች ቀረብ ብላችሁ ወንድማችንን ምን ሆነህ ነው ብላችሁ ችግሩን አሳውቁን። ዱንያ ተገለባባጭ ነች። ዛሬ ሳቀው ነገ ያለቅሳል። ዱንያ ፍትሃ አይደለችም ሐቂቃ። ስለዚህ ወንድማችን ያለበትን ሁኔታ ቀርባችሁ ጠይቁት። ጓደኛ ለመቼ ነው? አብራደጎቹ የት አላችሁ? የሥራ ባልደረቦቹ የምናቃችሁ ወንድምና እህቶች የት ናችሁ? ዛሬ ነው መጠየቅ ያለባችሁና ይሄን ወንድማችንን ዱዓ አድርጉለት። አላህ ካለበት ነጃ አላህ ይበለው፣ ከጭንቅ አላህ ያውጣው። ዱዓ አድርጉለት በስ ደስተኛ በሆናችሁበት ሰዓት ላይ ጥሩ ነገር ባላችሁ ሰዓት ላይ የሚያጅባችሁ ሰው ብዙ ነው። ያ ጀማዓ በህይወታችሁ እናንተም ገጥሟችሁ ሊሆን ይችላል። እንግዲህ ይሄ ወንድማችን የገጠመው እንደዛ አይነት ተመሳሳይ ነገር ነው። ብዙ ሰዎች ነበሩት በዙሪያው፣ ብዙ የሚያጽናኑት የሚደግፉት ሰዎች ነበሩ። አሁን ላይ ችግር ላይ ባለበት ሰዓት ግን ከጎኑ ብዙ ሰዎች እንደራቁት ነው እንግዲህ መልእክት እያስተላለፈ ያለው። በየሱም ህይወት ላይ እንግዲህ ይሄን ወደ ሚዲያ ይዞት የወጣው በሱ ህይወት ላይ የደረሰውን ነገር ነገም እኛ ወንድሞቹ ላይ እንግዲህ የሚደርስ ነገር ካለ ህይወት እንድንማርበት ብሎ ከማሰብ አንፃር ነው። እንግዲህ ኡስታዝ ጀማል በሽር አንድ አነጋጋሪ መልእክትን አስተላልፎ ነበር። እስቲ እሱን መልእክት እንስማ። በሐማስ በኩል የተደረገው ጥፋት እስካሁን ድረስ ጋዛዎች ዋጋውን ከፍለዋል አይደለም? በወቅቱ የነበረን አቋም ምንድነው? እኛ አንድ ድርጅት ወይም አንድ እስላማዊ የሆነ ወይም አንድ ሀገር ላይ ያለ ተጎጂ ነኝ የሚል አካል ልክ እንደኛ ሀገር አንዳንድ ተጎጂ ነኝ የሚሉ አካሎች መሳሪያ ይዘው አንድ ትልቅ ኃይልን ሲገጥሙ ምንድነው የሚፈልጉት? ሰው እንዳይሞትባቸው ነው አይደል? የደረሰባቸውን ጉዳት መቀነስ ነው አይደል አላማቸው። ግን እነሱ የወሰዱት ግን ስርዓት ግን የበለጠ ጉዳት የሚያመጣ ከሆነ የበለጠ መሬታቸውን የሚያስወስድ ከሆነ የበለጠ ለምንድነው ያንን ያደረጉት የሚል ጥያቄ ይነሳል። ማለት አሁን ከመጣው ጉዳት የበለጠ እንደ አገርን የሚያሳጣ እንደ ህዝብን የሚያሳጣ እቅድ ስለነበር እንደገና ደግሞ አሁን የመጣውን አጠቃላይ ውጤት ደግሞ ስንሄድ ይሄ ሁሉ ያው የውይይት መድረክ የሚፈልግ ነው። ብዙ ረጅም ነው። አሁን እንጨርሰው ብዬ አስባለሁ። ግን እንደ ሐሳብ ነው የምናገረው። እንደ ሐሳብ ስፔሲፊክሊ ይሄ ላይሆን ይችላል። የሐማስ ብቻ ብለን ማውራት የለብንም። አንዳንዴ ግዴታ በቃ አጠቃላይ በእስልምናው ቁርአን ላይ ሱረቱል አንፋል ላይ ገብተህ ብታይ الآن خفف الله عنكم وعلم أن فيكم ضعفا መጀመሪያ ዝግጅት አድርጉ ምናምን ይልና ቁርአኑ وعدوا لهم ما استطعتم من قوة አንዳንዴ ደካሞች በተለያዩ ዝግጅቶቻችሁ ምናምን ሆናችሁ ጦርነት ውስጥ ብትገቡ ጥቅም ስለሌለው ተዘጋጁና ግቡ ብሎ ይመክራል። ወንድማችን ኡስታዝ ጀማል በሽር እንግዲህ ከዚህ በፊት ያስተላለፈው መልእክት በጣም በሚገርም ሁኔታ ሙስሊሙን ማህበረሰብ ያበሳጨና ያናደደ ጉዳይ ነበር። አሁን ደግሞ እንግዲህ ድጋሚ ኢንተርቪው ላይ ቀርቦ የሐማስ ጥፋቶች እነዚህ ናቸው ብሎ እንግዲህ ሐማስ እንደ ጥፋተኛ ለማቅረብ እየሞከረ ነው። ያጀማ እንግዲህ እሱ ያየበት መነጽር ምን አይነት እንደሆነ እሱ ያየበት እይታ አላቅም። ብቻ ግን እንደሱ አስተሳሰብ ከሆነ ሐማስ ጥፋተኛ ነው፣ ጋዛውያንን ብዙ መስዋዕትነት አስከፍሏቸዋል እያለን ነው የሚገኘው። ያጀማ እኔ እንደማስበው ግን እስራኤል ጥሩ ጎረቤት ብኮን ችግር የለውም ነበር። የወሰደችባቸውን ቦታም ወስዳ ሰላም እንዲኖሩ ብትፈቅድላቸው ችግር የለውም። እሱ እንዳለው ሐማስ ጥፋተኛ ይሆናል፣ አርፎ መቀመጥ ነበረበት። ነገር ግን እነዚህ እስራኤሎች አርፎ የሚቀመጡ አይደለም። አንድ ፊልስጤማዊ እዛ ጋዛ ምድር ላይ ወይም ፊልስጤም ምድር ላይ እንዲኖር አይፈልጉም። ያ ጀማዓ እነሱን ከፊልስጤማውያን ምድር ላይ ማጥፋት ይፈልጋሉ። ለዛም እንግዲህ ተልኳቸው ብዙ ነገር ብዙ ርቀት ነው የሚጓዙት። ይህን እንግዲህ ኡስታዝ አልተረዳ ይሁን አይሁን አናቅም። እስኪ እንግዲህ ደግሞ እናንተን የሐሳብ ደግሞ የተለየ ሐሳብ ካላችሁ ደግሞ እንግዲህ ኮሜንት ላይ አስቀምጡልኝ። የፓለስታይን ሰዎች
የጋዛ ሰዎች ለምን በሰላም ይተኛሉ ስትል የጠየቀችው እቺ የእስራኤል አክቲቪስት አሁን ላይ መነጋገሪያ ሆናለች። የእስራኤል አክቲቪስት ብቻ አልነበረችም፣ በአንድ ወቅት በእስራኤል ከተማ ከንቲባም ነበረች። እንግዲህ እኚህ በእድሜ የገፉ እስራኤላዊ ናቸው። እንግዲህ ለምን ከጦርነቱ ስምምነት በኋላ ለምን በሰላም ይተኛሉ? ጋዛ ማለት እኮ የኛ ነው፣ በሰላም መተኛት የለባቸውም ስትል እንግዲህ መናገሯ አሁን ላይ ብዙዎችን አነጋግሯል። እኚህን ሴት የምናውቃቸው በአንድ ወቅት ከታዋቂው ጋዜጠኛ ጊዜያዊ ጋዜጠኛ ሞርጋን ጋር ያደረጉት ቃለ መጠይቅ ነው። እርሱም የሆነ ጥያቄ ጠይቃት ነበረ። 20 ሺህ ፓለስታይን ህፃናት ሙተዋል ምን ትያለ ሲላት ያንን ለማስተባበል የሄደችበት መንገድ ነው። እነርሱ አይሁዶችን እንዲጠሉ አስተምሯቸው ቤተሰቦቻቸው፣ እኛ ምንም አናረጋቸውም የሚል ነበር የተናገረችው። እናም አሁን ከሰሞኑ ለምን በሰላም ይተኛሉ ያለችው ንግግር አሁን ላይ ብዙዎችን እያነጋገረ ይገኛል። ነገር ግን ይሁዲዎች የሚያስቡት እንደዚህ ነው። እንግዲህ እንደተመለከታችሁት እንደዚህ ነው የሚያስቡት። ያ ጀማዓ ፍልስጤማውያንን ማጥፋት፣ ሰላም እንዳያገኙ ነው የሚፈልጉት። ያው ከጦርነቱ በኋላ እንግዲህ እቺን ሴትዮ እንኳን ተመልክታችኋል። ከጦርነቱ በኋላም እንኳን ሰላም እንዲያገኙ ለምን እንፈቅድላቸዋለን ብለው የሚጠይቁ ሰዎች ናቸው ያሉት። እንደ አመራር ደግሞ ከላይ ያሉ ደግሞ ከዚህ ክፋታችሁ ከዚህ ይበልጣል ያ ጀማዓ። ስለዚህ እነዚህን ሰዎች ከመታገል ውጪ ምን አማራጭ አለ ያ ጀማዓ? እስኪ ኮሜንት ላይ ሐሳባችሁን አስቀምጡልኝ። ከምር ግን እንደው አድርጋችሁ ታውቃላችሁ? የእውነት ሳሚ ሐምዲን አወቃችሁት አይደለ? አሜሪካ ቪዛውን ሪቮክ አድርጋ ምናምን ያው በሴራ አስራው ከዛ ከአሜሪካ ለመውጣት ፈቃደኛ ሲሆን ለቅቄዋለሁ ያለችው ማለት ነው። አይ ቲንክ ዛሬ ነው መሰለኝ ወደ ዜግነት ወዳለባት ሀገር ዩኬ ይገባል የተባለው። ገብቷልን ብዬ ተስፋ አደርጋለሁ። እና ሳሚ ሐምዲ የቦስኒያና ሄርዚጎቪና ዋና ከተማ የሆነችው ሳራዬቮ ከተማ ላይ አንድ መስጂድ ጁማ ከአንዳንድ ወዳጆቹ ጋር አብሮ መስጂድ ገብቶ ቁጭ ብሎ ኩጥባ ይሰማል። ሼሁም ኩጥባቸውን ሲጀምሩ ምስጋና ለአላህ ይገባው፣ እነዛም በአላህ መንገድ የታገሉትንና ቁርጠኝነታቸውን ያሳዩትን ዝም ብለው ቁጭ ካሉት ከፍ ላደረገው ጌታ ብለው ይጀምራሉ። እና ሳሚ ሐምዲ ይደነግጣል። ከዛ ኩጥባቸው ካለቀ በኋላ ከሌላ ሀገር የመጡ ሰዎች መሆናቸውን የተረዱት ኢማሙ እነ ሳሚ ሐምዲ ጋር ጠጋ ይሉና እንግዶች ናቸው ወይ ይሏቸዋል። ከየት ነው የመጣችሁት? አዎ እኔ ከለንደን ነኝ፣ እሱ ደግሞ ከዳላስ እና ከቴክሳስ ብሎ ጓደኞቹንም ያስተዋውቃል። አይ ቲንክ ሶስተኛውም ከቴክሳስ ነው መሰለኝ ያለው ካልተሳሳትኩ ማለት ነው። እና ካስተዋወቃቸው በኋላ ምን አለ ሳሚ፣ ያ ሼህ ግን የኩጥባችሁ አጀማመር ትንሽ ትንኮሳ ያለበት ይመስለኛል። ያው አንዳንድ ሰው ዱዓ ከማድረግ ውጪ ምንም አቅም የሌለው አይነት ሰው አለ ብሎ ይላቸዋል። ከዛ ሼሁም እውነት ዱዓ ካደረገ ነው አይሉት። ከዛ አሁንም ሳሚ ግራ ገብቶት እንዴ ምን ማለቱት ነው አላቸው። እሺ ምናልባት ለንደን ይሆናል የተወለድከው፣ የቤተሰቦች ሀገር ወይም ዋና ሀገርህ የዘር ግንድ ያለበት ሀገር የት ነው ይሉታል። እናቴ ከቱኒዚያ አባቴ ከአልጄሪያ ይላቸዋል። ያው እናትና አባቱን ቦታ ካላቀያየርኩኝ ማለት ነው። እሺ እዛ ሀገር ላይ ለዝናብ ዱዓ አድርጋችሁ አታውቁም ወይ ብሎ ይጠይቁታል። ከዛ ሳሚም ለ3 ዓመት አካባቢ የድርቅ ወቅት ነበርና በተከታታይ ለዝናብ ዱዓ ይደረግ ነበር አላቸው። እንዴት ነበር ዱዓ የምታደርጉት ብሎ ይጠይቁታል። ሼህ በጣም በቃ በህይወቴ በጣም ከሚገርሙ አጋጣሚዎች ውስጥ አንዱ ነው ይላቸውና እንዴት ዱዓ ያደርጉ እንደነበረ መንገድ ይጀምራል ማለት ነው ሳሚ። የመንደሩ ነዋሪዎች በጠቅላላ ሱቢህ አካባቢ በመስጂዱ እንሰባሰባለን። መስጂዱ ጋር ለመድረስ ምናልባት የኪሎ ሜትር መንገዶችን ያክል ልንጓዝ እንችላለን። ሱቢህ አካባቢ እንሰባሰብና ኢማሙም በደንብ ዱዓ ያደርጋል፣ እኛም አሚን እንላለን ብሎ ይተርክላቸዋል የነበረውን ዱዓ አደራረጋቸውን ማለት ነው። ሼሁም አው ማሻአላህ 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 ይሉትና ያኔ ምን ያክል ጃንጥላዎችን ይዛችሁ ነው እዛ ሄዳችሁት ብሎ ይጠይቃል። ሳናውን ያገባው ማለት እንዴት ያላቸው ማለት ነው። ከዛ ሼሁም እንዴ ለዝናብ አይደለ እንዴ ዱዓ ያደረጋችሁ ያላችሁት? ለዝናብ ዱዓ ካደረጋችሁ ኪሎ ሜትር መንገድ ነው አይደል የተጓዛችሁት ይሉታል። አዎ ኪሎ ሜትር መንገድ ነው መስጂዱ ለመድረስ የተጓዘ ነው። ስለዚህ ስትመለሱ ኪሎ ሜትር መንገድን ወደ ቤታችሁ ትመለሳላችሁ። ለዝናብ ብላችሁ ለአላህ ደግሞ ዱዓ ካደረጋችሁ ደግሞ አላህ የዱዓ ያደረጋችሁትን ይቀበላችኋል፣ ያዘንብላችኋል። ታዲያ ምን ያክል ጃንጥላ ነው ይዛችሁ ሄዳችሁት? ለዝናብ ዱዓ እያደረግን ነው ብላችሁ ቁጥሩ ምን ያክል የሆነ ጃንጥላ ወደ መስጂዱ ይዛችሁ ሄዳችኋል ብሎ ይጠይቁታል። ከዛ ሳሚም ወላሂ እኔ በህይወቴ ዱዓ አድርጌ የማላቅ ያክል እንዲሰማኝ ነው ያደረጉት በማለት ይገልጻል።
እናንተስ እውነት በህይወታችሁ ዱዓ አድርጋችሁ ታውቃላችሁ?